ጥያቄ አለኝ። እሺ አቅርብ። ያው ለጥያቄ እንዲያመቸኝ ነው። አንተ የትኛው እምነት ላይ ነህ? አይተህ መገመት አትችልም። አይ ምልህ ለሙስሊም ብዙ አይነት ሙስሊም ስላለ ብዬ ነው። ብዙ ሙስሊም አለ እንዴ? ፍቅርታ ጋር እንዴ? አዎ፣ ወላሂ ወሃቢያ፣ ሱፊያ፣ ሰለፊያ ምናምን ምንድን ነው ይሄ? እንዴ ወሃቢያ የሚባል ሙስሊም አለ? አዎ አለ። ሱፊያም አለ? እሺ ልጠይቅህ፣ ሙስሊሙ ሁሉ አንድ አይነት ነው? ከየት ነው ያመጣው አንተ? ይሄን አንድ አይነት ነው? እኔ የማውቀው አንድ እስልምና ነበር። እኔ የማውቀው አንድ እስልምና አለ። ትክክል፣ አንድ እስልምና ነው ያለው። ግን አሁን ከየት ነው ያመጣው ወሃቢያ የሚባል ሙስሊም? እኔ እስቲ የት ላይ ነው እኮ እንደገና ዝም ብለህ እንዳውቀው። እሺ አንድ አይነት ሆኖ ካልክ ጥያቄ ልጠይቅህ ነው። የነብዩ መሐመድን ልደት ታከብራላችሁ አታከብሩም? አንተ አናከብርም። የሚያከብሩ ግን አሉ ኢትዮጵያ ውስጥ። የሚያከብሩ ሰዎች አሉ። እስልምናችን እና እነሱ ምንድን ናቸው? አይዋ ጥሩ ጥያቄ። አሁን በቃ የሚታል አያ አታውቅም እኮ ለዚህ ነው አታውቅም። ስለዚህ አንዳንዴ ክርስቲያን ዝም ብለህ ገብቶ ሲያወካው ያናደኛል። አንደኛ እኛ ብዙ ሙስሊም አለ ብለን አናምንም። ዲናችን አምላካችን የሰጠን ዲን አንድ ነው። ግን ምንፍቅና አስተምሮ የሚያስተምሩ ትክክለኛ መንገድ ላይ ያልሆኑ ሰዎች አሉ። እስልምና ካዘዘው ውጪ የሚያደርጉ። እኛ ከነሱ ንጹህ ነን። እኛ አናደርግም። ሙስሊሞች ምንድን የምናደርገው? ከነብዩ ሰለላሁ ዐለይሂ ወሰለም አሉ አለይኩም ቢሱነቲ የኔን ሱና ተከተሉ፣ ወሱነቱል ኸለፋኢ ራሺዲን እንዲሁም ደግሞ የአራቱን ኸሊፋዎች ሱና ተከተሉ፣ አዱ አለይሃ ቢነዋጅ አጥብቃቸው ያዙ ካሉ በኋላ ወኢያኩም ወሙህደታቲል ኡሙር መጤ ነገሮች እንዳትተገብሩ በቃ ዲናችን ሙሉ ተናግሯል። ስለዚህ ሙስሊሞች የነብዩን ሱና የምንከተለው ነገር ግን ከዚህ ውጭ የሆኑ ሱናን የማይከተሉ አሁን ምሳሌ አንተ ለምናከ የነብዩ ልደት ማክበር አይፈቀድም። ነብዩም አላከበሩም። ስለዚህ አናከብርም። እኛ ከየት ማስረጃ የለንም። የሚያከብሩ ግን አሉ። እነዚህ የሚባሉ ከእስልምና ውጭ የሆነ ምንፍቅና የሚያደርጉ ይባላሉ። እነሱን እንመክራቸዋለን። ምክራችን ምንድነው? እስልምናችን ያልፈቀደውን ነገር፣ ሱሐቦች ያደረጉትን ነገር፣ አምላካችን ያዘዘውን ነገር አታድርጉ። የነብዩ ልደት መከበር ያለበት ቢሆንማ ነብዩ ባከበሩት ነበር፣ ሱሐቦችም ባከበሩት ነበር ብለን እንመክራቸዋለን። ገቢቶ ስለዚህ የኢትዮጵያ ሙስሊሞች በሙሉ ሙስሊም አይደሉም እያልከኝ ነው? በቃ እንደዛ ከሆነ እሱ ያልከው ሁሉ 90% ስለሚያከብር ነው። ብሔራዊ ባህል የሚሆነ ለዛ ነው። አንተ ከየት ነው ሂሳቡን የሰራው? 90% ትላለህ እንዴ? ብሔራዊ ባህል ተብሎ ነው የሚቆይ። ጆሮ ምንድነው ገልብጠህ እንዴ እንት የምትለው? ጉድ እኮ ነው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አንተ ሀቢብ ትቀጥላለህ። እሺ ሳሙኤል ብሔራዊ ባህል ነው አይደለም ነው? ንገረኝ። ይሄን ብሔር ውስጥ ገባህ? እኛ ብሔር ይባላል አናውቅም። ያ اخي እስማን እኛ ሱናና ሐዲስ የምንከተለው ከዛ ውጭ ያለ አንከተልም እንዴ። ስለዚህ ኢትዮጵያ ውስጥ ያለ ሙስሊም በሙሉ ከሰረ በለኛ። ባንተ የትኛው ሙሉ ሙስሊም ነው የከሰረ? ከስሯል በለኛ። የትኛው ሙሉ ሙስሊም? ሙሉ ሙስሊም ነው የሚያከብረው የመውሊድን ባህል ተብሎ ሙሉ ሙስሊም አያከብርም። ማስረጃ ሙሉ ሙስሊም አያከብርም። አትቅጠፍ። የሚያከብሩ አሉ። አንድ ነገር ነው። አንተ ማን አና የሰርተህ ሙሉ ሙስሊም ያከብር የምትለው? እኔ እኮ ይብጋብ የክርስቲያን ሰላም አለይኩም። ሳሙኤል እኔ እኮ ግርም የሚል ድፍረትህ ነው። ይሄን ድፍረት ከየት የምታገኘው? ስማኝ፣ ይሄ ድፍረት ቢኖረኝ እኔ ማለት ነው ሁላችሁም አስበው የጨረስኩ ነበር። ምን ነካ? በየትኛው ሀገር ነው የትኛው አናሊሲስ ሰርተህ ነው ኢትዮጵያ ውስጥ ያለ እንትን በሙሉ መውሊድ ያከብራል የምትለው? ኤኒዌይ እሱ ራሱ በቃ እሱ ሲጀምር አንተን አይመለከትም። ሳሙኤል አንተን አይመለከትም። አንተ የትኛው ኦርቶዶክስ ነህ? እኔ የጠየኩህን መልስልኝና አንተ የትኛው ኦርቶዶክስ ነህ? እኔ የጠየኩህን መልስልኝ። በተለይ ነው የምመልስ። እኔ እኮ መለስኩልህ። ሜቢ አልሰማህም። መልሼልሃለሁ። አንድ ናቸው አላልህም? መጀመሪያ ሁሉም አንድ ናቸው ያልኩበት አንድ ናቸው ያልኩ። ዲናችን አንድ ነው ያልኩ። ዲናችን አንድ ነው። ከዲናችን ውጪ የሆነ ግን ምንፍቅና የሚሰሩ አሉ ነው ያልኩ። አየህ፣ ጆሮ ራሱ በትክክል አይሰማም። እና እነሱ ለምን የተለዩ ናቸው አልክ? አሁን ምንፍቅና እየሰሩ ነው። አንድንም ብለህ ነበረ። ዲን እናንተ ያዘውን እያደረጉ ነው። ለዚህ እኮ ነው መልስልኝ። አንተ ምንድን ነህ? ጴንጤ ነህ? ኦርቶዶክስ ነህ? ካቶሊክ ነህ? ምንድን ነህ? እኔ የመለስሁልህን መልስልኝና 144 የሙስሊም አይነትን 144 የሙስሊም አይነት አለ። እሱን አመጣልሃለሁ። ታመጣለህ? እኔ ደግሞ 45 ሺህ እንዳላሳይካለሁ። አንተ የትኛው ኦርቶዶክስ ነህ? ምንድን ነህ? መጀመሪያ ኦርቶዶክስ ነህ? ጴንጤ ነህ? ምንድን ነህ? መጀመሪያ ንገረኝ። አንተን ንገረኝ።
አሁን እኮ በስቀኝ ያለ የሚሆን ነገር ዝም በል ውረድ፣ ደግሞ ህዝብ ቤት እንዳመጣ ኸይር። ለማንኛውም በእስልምና ያለውን አይተናል። እሺ እግዚአብሔር እንዴት ነህ? ሰላም ናችሁ? እንዴት ናችሁ? ጥያቄ አለን ጠይቅ። እሺ ትጠይቁኛላችሁ። ጥያቄ አለኝ መልሱልኝ እስኪ። ሁለት ጥያቄ አለኝ። እሺ ሳሂህ አልቡኻሪ ላይ 6824 ላይ አንዴ ክፈትና እስኪ አስረዳኝ፣ አንብብልኝ። ምንድነው ጥያቄ እዚህ ጋር 6824 ላይ በአማርኛው አድርገውና አንብብልኝ። እንግሊሹን ነው የማነብልህ፣ ችግር የለውም። ግን ምንድነው ጥያቄ? አይ በአማርኛው አድርገው። እንግሊሹ ላንብብ እንደዚህ ወይ እያንዳንዱን እያነበብኩ ተረጉማለሁ። አይ ካልሆነ እየመለስክልኝ አይደለም ማለት ነው። በአማርኛው አድርገውና እኔ አንብቤ እንግሊዘኛ አይችልም። አተርጉምልኝ። ትርጉም አልፈልግም። አማርኛውን አድርገው። በአረብና በእንግሊዘኛ የተደበቀ ነገር መውጣት አለበት። በምን ልትርጉምልኝ? እኔ አላነብም፣ በጉግል እንግሊዘኛ አላነብም። በአማርኛ አድርገው። አንብቤ ልትርጉም እኔ እችላለሁ። እኔ እችላለሁ። አንብቤ ልትርጉም አትፈር። በአማርኛ አድርገው። ሌላም ጠይቃለሁ። አልፈልግም። የሁሉ ሰው እየሰማ ነው። በአማርኛ አድርገው። በጉግል ነው። በእንግሊዘኛና በአረብኛ የተደበቀ ነገር ሲወጣ እንደዚህ አትፈር። አንዴ እኛ ይሄ ጉግል ነው። እሺ ይታያል። ትርጉሙ ፐርፌክት ስላልሆነ አንጠቀመው። ይኸውልህ በትክክል አይተረጉም። አበበ በሶ በላ የሚለው በሶ አበባን በለው ብሎ ይተረጉማል። ኧረ በፈጣሪ ማን ደደብ ነው በአላህ። በቃ አትመልሱም። አያችሁ፣ አትመልሱ። ተደብቋል፣ በአረብኛ ተደብቋል። ህዝቡን ታጃጅሉታላችሁ። ህዝቡ ያውቃል። እኔ ቀጠቅጣለሁ። ይኸውልህ ስርዓት ታጃጅሉታላችሁ። የኛን የመጽሐፍ ቅዱስ ታሪክ እያወራችሁ ታሪክና እንደዚህ ይላል። ይኸውልህ አንብብልህ ትርጉሙ ነው። ጉግል አስተርጉም ይላልው። ጉግል ፐርፌክት ባይሆንም በትክክል ባይተረጉምም ይሄው ተርጉም ይላልው። ይታያል ወይ? ተማር ስትባሉ እናንተ አትማሩም። ከዛ መታችሁ እንግሊዘኛ አልችልም እናንተ ትላላችሁ። ሌላ ነገር ተማሩ እናንተ። አንተ ይታያል እንዴ? አንብበው። ማይዝ ኢብኑ ማሊክ ከዚያ አይለይም ባይዘ። እሺ ማይዝ ኢብኑ ማሊክ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ኑዛዜ ለማድረግ ነብዩ ሰለላሁ ዐለይሂ ወሰለም ምናልባት ሴትዮዋን ብቻ ነው የሳመኸው ወይንስ አይኖቿን ጨፍነኸዋል ይላል። ልክ አይደለም እኮ አንተ። እሺ ወይስ ተመለከትካት ይላል። ትርጉም የጉግል ትርጉም። እሺ እርሱም የአላህ መልእክተኛ ሆይ አለ። ነብዩ ከሷ ጋር የግብረ ስጋ ግንኙነት ይላል። ሶስተኛ መስዋዕት ይታያል። ይሄን አይታየም እኮ እንዲሁ ዝም ብለህ ነው። ከሷ ጋር የግብረ ስጋ ግንኙነት ፈጽመሃል ሲል ምንም አይነት አገላለጽ አልተጠቀመም ይላል። ተራኪው አክሎ እንዲህ አለ። በዚያን ጊዜ ማለትም ከኑዛዜ በኋላ ነብዩ ሰለላሁ ዐለይሂ ወሰለም በድንጋይ እንዲወግሩት እንዲገርሉ አዘዘ ብሎ ያስቀምጣል። እንግዲህ ተንሻፈፈ ትርጓሜ በጣም ያሳፍራል። እውነት ሲጀመር ትክክል አይደለም። ይሄም ራሱ ትክክል አይደለም፣ ተደባብቋል። ተርጉም አይደለም። እሺ ሌላም ጠይቅልሽ። ምንድነው ያልከው? ና ወዴት ታልፋለህ? አታልፋትም። ምኑ ነው ትክክል ያለው? እሺ አማርኛ አይደል? ያው አማርኛ አረኩ። በቃ ልንገርህ። አንደኛ ነብዩ መሐመድ ማለት ዝሙተኛ ነው። የዝሙት አባት፣ የዝሙት ንጉስ ነው። ዝሙትን በሰዎች ላይ እየፈጸመ ዝም በል መሀይም አይናጣ ይባላል። ዝም በል ወጣ ጋር። አረ ለምን አወረድከው ይምራን? ሾታይም ለምን ሳስጠኝ? በአላህ ሾታይም ለኔ። አረ መልሱት። ሞዴሬተር ናቸው። ሞዴሬተር ለኛ ተወልን። እሺ አስገቡት። አታስወርዱ። ቆይ ሾታይም አድርጉና ከዛ ይቀጠቀጣል ነው። ኦርቶዶክስ ነው። እዛ ልክ ይናገረዋል። መጽሐፉን ከፍተን የት ነው ያለው? ቆይ እንዳታስወርዱ። እሺ እንዳታስወርዱ። እንደዚህ አይነት ሰው ሲመጣ እሺ እኛ እናንተ እናደርጋለን። አሁን ሾታይም ስጠኝ። አይዋ ቁጭ ብሎ ያዳምጥ እንደሱ። እሺ እንግዲህ የጠቀስከው ሐዲስ ምን ማለት ነው? ሰውየው ዝሙት ሰርቶ መጣና የአላህ መልእክተኛ ዝሙት ኃጢአት ስለሆነ ሰውየውን በድንጋይ እንዲገድሉ አዘዘ ይላል። ዝሙተኛን በድንጋይ ግደሉት ነው ያለው።
ሐዲሱ ላይ እሺ፣ እግዚአብሔር ካለ የሆነ ሰውዬ ዝሙት ሰርቶ መጣና ነብዩ ጋር ዝሙት ሰርቻለሁ ሲል እንዴት ዝሙት ትሰራለህ ብለው በድንጋይ እንዲወግሩት እንዲገድሉ አዘዘ ይላል። ዝሙት ሰራ እኮ አይደለም የሚለው። ዝሙት ከሰራችሁ በድንጋይ ትገደላላችሁ ይላል። ምክንያቱም ኃጢአት ስለሆነ ይላል። ስለዚህ ያመጣው ሐዲስ የዝሙትን ኃጢአትነት እንደውም ወንጀል ከመሆኑ የተነሳ እንደሚያስወግር እንደሚያስገድል የሚናገር ሐዲስ ነው ያመጣው። ዝሙት ሰራ አይደለም የሚለው። እቺ እንዲህ በስርዓት ካስረዳው የአንተ አምላክስ ምንድነው የሚሰራው ከተባለ ምን ማይሰራው ጉድ አለ ላሳየ። ወንዶችን ይረሽናል፣ ሴቶችን ያስረሽናል። ይረሽናል ሲባል ምን እንደሆነ ላሳየ። ድርሳነ መድኃኔዓለም ወገር ለመባፂ ይሆን በፓትርያርክ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ላይ ከኚህ ሰውዬ ጋር ቃል በቃል ይተኛል አብሮ። እኚህ ሰውዬ ምን ያደርጋል? ይወስባቸዋል። የቱ ጋር? ገጽ 156 ላይ ምን ይላል? ይህንንም ብሎ አፌን ሳመኝ ይላል የቅድሙ ሰውዬ፣ ወንዱ ሰውዬ። ከጣሙም ብዛት የተነሳ አፌን አጣፈጠው፣ ምንም አላወቅኩም፣ ልቤን አሳቶኛልና ለአንድ ሰዓት ለአንድ ሰዓትም በልብሴ ቋጠርኩት ይላል። ወንድ ለወንድ ሁለት ሆኖ ማለት ነው። ወንድ ለወንድ ሁለት ሆኖ እርስ በርስ። ከዛስ አንዱ ጨረሰ። ከኔ ላይም ሊነሳ በወደደ ጊዜ አለ ጨርሶ ያኛው ከኔ ላይም ሊነሳ በወደደ ጊዜ ከኔ ላይም ሊነሳ በወደደ ጊዜ ጌታዬ ሳልጠግብ ልትሄድ እንደሆነ በዚያን ጊዜ ምራቁ ከራሴ ላይ እንትን ሚውት አድርጉት። ገና ትወጋለህ ነው የምልህ እኮ ገና ምኑን አየህ? በዚያን ጊዜ ምራቁን ከራሴ ላይ እንትፋለ አለ። ከዛ ተዛፋበትና አረጋጋኝ አለ በምራቁ። እሱም ብቻ አይደለም አንዱ ጣቱን እንዲህ አፍ ውስጥ እያደረገ የሆነ ነገር ያደርጋል። አንዱ የአንዱን እንትን ጣት አንዱን ያስጠባል። ገጽ 164 ላይ ይህንን ብሎ ጣቱን አወጣ፣ ወደ እኔ ቅረብ አለው። ሁለመናውን በመለኮት ጨውነት የሚጣፍጥ ዘንድ አውራ ጣቱን አጠባው ይላል። እንዲህ ያደረገና አፍ ውስጥ ይከትለታል እጁን። እሺ የቅድሙ አንሶ አሁን ደግሞ ስታይል እንትን ያደርጋሉ። ከዛ ጣት አንደኛውን ያስጠባዋል። ይሄንን ሉጢ እያመለክ እዚህ ጋር መተህ ትናገራለህ። እሺ ማርያምን ምንድን ነው የሚያደርጓት? እሱንም እመጣልሃለሁ። ግን ከዛ በፊት ምን ይላል መሰለ? በሶስቱ ስም አምነን ለሚያነበውና ልብ ብሎ ለሚሰማው አስረድተን እንናገራለን። የመድኃኔዓለም ፍቅሩ እሺ በመባጽዮን ላይ በበዛ ጊዜ የምህረት ቃል ኪዳን ይሰጠው ዘንድ ጣቱን አጠባው ይላል። ጣቱን አጠባው። ወንድ ለወንድ አብሮ ተኝተው አንዱ አፍ ውስጥ ጣቱን ይከታል። ኢየሱስ የመባጽዮን ውስጥ እንዲህ ጣቱን ይከታል። ሉጢ የሚባለው ይሄ ነው። እሱ ብቻ አይደለም። በዚህኛው መጽሐፍ ገድለ ዘራ ብሩክ ተአምረ ዘራ ብሩክ መልክዓ ዘራ ብሩክ በግዕዝና በአማርኛ ገጽ 32 ላይ ምን ይላል? ከቁጥር 4 ጀምሮ ከ5 ጀምሮ ኢየሱስ ዘራ ብሩክን ሁሉን አካሉን ይስምለታል። ምኑን ነው የሚስምለት? መላእክትም ለሌሎች ቅዱሳን ያልተሰጠ ይህን ስልጣን አይተው ሰባቱ ሰማያት አልፎ ከሚያስፈራ ክብር ባለቤት ዙፋን ፊት ይቆም ዘንድ ለምድራዊ ሰው ይህ ነገር እንዴት ይቻላል እያሉ አደነቁ። ዘራ ብሩክን ይህንን ሲያደንቁ ጌታችን ከመንበሩ ከዙፋኑ ተነስቶ ይላል አፉን እግሩን አሁን እንትኖች የሚያደርጉት ነው። በነገራችን ላይ የወንድ ልጅ አፍ ለአፍ እግር ለእግር የሚጠባቡት ነገር ይህ የባለጌዎች ተግባር ነው። አፉን እግሩን መላ አካላቱን ሁሉ ሳመው። መላ አካላቱን አካል የተባለውን መላ አካላቱን ከፊትም ከኋላ ሳመው። ይህንን ነው የምታመልከው እኮ። ለምን ሚውት አደረከኝ ነው? ይሄን መልስ። ይሄንን አሁን እንዴት ሉጢ ታመልካለህ? አንሳ ሚውትን። አሁን እንዴት ይሄን ግብረ ሰዶማዊ ተግባር የሚፈጽም ሰው ታመልካለህ? እሺ ልመልስልህ። እናንተ ስለማትመልሱ ነው ልመልስልህ። መልስ። እሺ አንደኛ ይኸውልህ ወንድሜ ሳላ ያቀረብከው ከድርሳን ነው። ድርሳን ደግሞ ሰው የጻፈው ነው። ማንም ሰው የጻፈው ነው። ገብቶሃል አይደለ? አንደኛ ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ ሰላም ሚውት አደረገ። ቆይ አንዴ ሚውት አታርገኝ። ሚውት እያደረከኝ ነው። ቆይ እስታከለ ዝም በል አንዴ። እሱ አንዴ ዝም በል ቆይ። እንደምነካ
ይስተካከል ተበካለ አይዋ እሺ ሌላ ጊዜ መጽሐፍ ቅዱስ ልመልስልህ አንዴ ቆይ አንተ ሾው ታይም ነበር ልጅ የሚዩት ማድረግ ወይ ቆይ እሺ ታወራለህ እሺ ሚዩት አታርግ እሺ ታወራለህ እናንተ ጋር በቃ እንደዚህ ነው እሺ ማንም እኮ ሚዩት አላረጋህም ቆይ አንዴ ተረጋጋ ነው ያልኩህ ትቀበላለህ ትቀበልም የመጽሐፍ ድርሳን ነው። ይኸው ድርሳን ነው። እኛ ልንማርበት ዘንድ የተጻፈ ነው እንጂ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ ላይ ሲጀመር አንተ ማውራትም አትማሩበት። የእናንተ መማማሪያ መጽሐፍ ላይ ኢየሱስ ከወንድ ጋር ይተኛል አይተኛም? እግዚአብሔር ሰዎችን ስለሚወድ ነው። ለሰዎች ካለው ፍቅር አንጻር ነው እንጂ የተባለው አንተ መጀመሪያ አውዱን አንብበው፣ ሙሉን አንብበው። እየቀረብክ አንተ የምትፈልገውን ጥቅስ እያነበብክ አታውራ። ሙሉን አነባለሁ። መጀመሪያ መማማሪያችሁ ላይ ኢየሱስ ከወንድ ጋር ተኝቷል አልተኛም? ኢየሱስ ክርስቶስ ይኸውልህ ለሰዎች ካለው ፍቅር አንጻር ነው። ለሰው ለኔና ላንተ ሲል ነው መጥቶ የተሰቀለው። ገብቷል? የሞተ እሱ ነው። ከፍቅር አንጻር እኮ ነው። ከፍቅር አንጻር አብረው ተኙና የሆነ ነገር አደረገው ተለያዩ። በቃ የሰው ልጆች ፈጥሯቸዋል። በምሳሌው ባሪያው ስለፈጠራቸው ለሰው ልጆች ሩህሩህ ፍቅር ስለሆነ አምላካችን ስለሆነ ፈጣሪያችን ስለሆነ እሱ አንተ ያመጣኸው ድርሳን ነው። አንተ ያመጣኸው ድርሳን ነው። ሲጀመር ይሄ የኦርቶዶክስ አይደለም። መባጽዮን አንዴ ቆይ አንተ ያመጣኸው ነው። እሱ ከማጌን የማን አይደል? አንተ ያመጣኸው ነው። መጀመሪያ ጥያቄና መልስልኝ። ያንተን ድርሳኑን ተው። ድርሳን ነው የምታነቡት። የማን አይደለም ያልከው? እናንተ ድርሳን ነው የምታነቡት። ድርሳኑን ለኛ ተውልን። በቃ ክርስቲያኒቱ ድርሳን ላይ የቤተ ክርስቲያን ድርሳን ላይ ኢየሱስ ከዚህ ወንድ ጋር ተኝቷል። አልተኛም፣ በፍጹም አልተኛም። 4 ነጥብ እኔ አውቀዋለሁ። ድርሳኑን ለኔ ተውልኝ። ገጽ 156 ይኸው አንብብ ገጽ ቁርአንህ ላይ ያለውን ልጠይቅ። አሁንም ልጠይቅ። ቅድምም ጠይቄሃለሁ። አሁንም ልጠይቅ። አንዴ አንብቤን ከወንድ ጋር አልተኛም ነው። እሱ ድርሳን ነው። አልተውም። ከወንድ ጋር እንዴት ይተኛል? ከጠየቀኝ መጽሐፍ ላይ ጠይቀኝ። እሱን እኔ አውቀዋለሁ። እሱ ለሰው ካለው ፍቅር የተነሳ ነው። ሰው ከሚስቱ ጋር ነው የሚተኛው። ሰው እንዴት ከወንድ ጋር ይተኛል እንዴ? መሐመድ ከስንቶቹ ጋር ተኝቶ የለ እንዴ? የዝሙት አባታ እንዴ? ምንድን ነው ታወራለህ እንዴ? ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም እንደሱ ባለጌ የለም። እኔ ልጠይቅ እግዚአብሔር እየሰደብኩ እኮ አይደለም። እግዚአብሔር አትጨማለቅ። ኦኬ ሰው ከሚስቱ ጋር ይተኛል። ኢየሱስ ከወንድ ጋር እንዴት ተኛ ነው የምልህ። ከወንድ ጋር ወንድ ለወንድ እንዴት ይተኛል አብሮ? አልተኛም። አንተ ነው ያልከው። ይሄው አንብብ። ካልተኛ አንተ የፈጠርከው ፈጠራ ነው። ይሄው አንብብ ፊት ለፊት አንተ የፈጠርከው ፈጠራ ነው። እዚህ ላይ ወንድ ለወንድ እንዴት አብሮ ይተኛል? ሁለቱም እንትን ያንጣጥሩ ናቸው። እንግዲህ እንዴት አብሮ ይተኛሉ? አንብብ። ይኸውልህ ልንገርህ፣ ጎበዝ ከሆንክ ከመጽሐፍ ቅዱስ አንብብ። ይሄ ድርሳን ነው እኮ። ድርሳኑን ለኛ ተወው። አንተ ድርሳኑ ስለምን ትገባለህ? ድርሳን ምን ማለት ነው ታውቃለህ? ድርሳን ማለት ታውቃለህ? አታውቅም? አንዴ እገባለሁ። እሺ ድርሳን ማለት ምን ማለት ነው? የተጻፈ ጽሑፍ ነው። ድርሳን ለነገራችን ላይ የተደረሰ ነው እኮ። ማን የጻፈው? እንዴ ቄሶች የጻፉት ነው እነዚህ አካላት ነው። በቃ ሰው ነው የጻፈው። ተራ ሰው ነው የጻፈው። በቃ ይሄን መቀበልም ትችላለህ። እኛ ችግር የለም። ምን ሰው ነው የጻፈው? በቃ ተራ ሰው ነው የጻፈው። በቃ ልንገርህ፣ እሱን ተው። ፓትሪያርክ በማን ፍቃድ እንደሚጻፍ በፓትሪያርክ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተራ ሰዎች ናቸው አይደል? እነዚህ እኔ አልቀበለውም። በቃ ባጭሩ በቃ ልንገርህ፣ ፓትሪያርክ እንግዲህ ፈጣሪ ያሳያችሁ። እንግዲህ የቤተ ክርስቲያኒቱ ዋና ሊቃውንት የሚጽፉት በእነሱ ዘመን የሚጻፉ በእነሱ ፍቃድ የሚጻፉ ነው። ተራ ሰዎች ናቸው አለ። ስለዚህ ምን ትሆናለህ ማለት ነው? ይሄን በማለት ገሃነም ትገባለህ ማለት መጽሐፉን ክደኸዋል። ለምን አሁን ሳላ ያመጣው መጽሐፍ ምን መጽሐፍ ነው ካልን ከወንጌል ጋር እኩል የሆነ ከእግዚአብሔር ቃል ጋር እኩል የሆነና እንደዋያህ እስልምና ለመቋሽ መተህ ገሃነም ገብተህ ወረድክ ማለት ነው። አይሆንም። መጽሐፍ ከወንጌል ጋር እኩል ነው። አንተን ያልከው አይሆንም።
ሰው ነው የጻፈው፣ ተራ ሰው ነው የጻፈው። በቃ እርፍ ስደባቸው፣ በደምብ እንደሱ ስደባቸው፣ ልክ ልካቸው ነገራቸው። አሁንም እየታርኩኝ አይደለም፣ ግን ለኛ ተው። ምን አይነት መጽሐፍ እንደሆነ ላሳየህ። ይኸው መግለጫ ለኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች በሙሉ ይህ ድርሳነ መድኃኔዓለም አንዴ ገድለ መባጽዮን ለሚጸልየውና ለሚጠቀምበት ሰው ክብሩ ከወንጌልና ክብሩ የዚህ መጽሐፍ ክብር ከወንጌልና ቃል ኪዳኑ ከድርሳነ ማህያዊ ጋር ከነርሱ ያላነሰ ነው ይላል። የዚህ መጽሐፍ ክብር አለ ከወንጌል እና ከድርሳነ ማህያዊ ያላነሰ ነው አለ። የዚህ መጽሐፍ ከወንጌል ጋር እኩል ነው አለ። ታደምጠኛለህ? የዚህ መጽሐፍ ክብር ይሄ ተራ ድርሳን ሳይሆን ከወንጌል ጋር እኩል የሆነ መጽሐፍ ነው። ይህንን የካድከው ከዛ በኋላ መጣህና እነ ፓትሪያርክ ስማቸው ኖት ነው ይህንን እነዚህ ሰዎች ተራ ሰዎች ናቸው አልክ። ስለዚህ የገዛ እምነትን የምታንቋሽ ሰውዬ የሌላውን የምታከብርበት ሪዝንም የለም ነው። እንደዚህ ናቸው። የገዛ እምነቱን የሚሳደብ ሰው እስልምና ላይ አፉን ቢከፍት ምንም አይገርምም። ለማንኛውም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚተኛ ከሚስቱ ጋር ነው የሚተኛው። በእናንተ ከ80 ሚስቱ ጋር ነው የሚተኛው በእናንተ አገላለጽ። እዚህ ጋር ግን ወንድ ለወንድ ነው ነገሩ እና ይህንን ተሸክመ እስልምና ላይ ልታወራ አይችልም። እሺ ስትረገጥ ነው እንጂ አንተ በስርዓት ሲያወራችሁ አይሆንላችሁ። እንደዚህ ልክ ልካችሁን አይታችሁ ትወርዳላችሁ። ቀጣይ ሰው ትቆያለህ ኢምራን ወይስ እንዴት እናድርግ? ችግር የለም እንቆይ፣ ትንሽ ሰው ስላለን ቆይ። አይ ይቻላል። ማን ነው የሚቀድመው? ሽሜ ይቅደም። ወአለይኩም ሰላም ወራህመቱላህ። አረ እኔ ሰላም ልበላችኋለሁ። በጣም በሚገርም ሁኔታ ነው ያገኘኋችሁና ደስ ብሎኛል። ማሻአላህ አላህ ይጨምርላችሁ ሁላችሁንም። የንጹህ ወንድሞች ኡስታዞች በጣም ነው የምወዳችሁ። ያው እንደዚህ ቃል በቃል ኢብራን በኮሜንት ነበረ ሰላም አለይኩም ምለው፣ አሁን ቃል በቃል ስለሆነ ደስ ብሎኛል በጣም ነው። አላህ ይጨምርላችሁ፣ አላህ ይጠብቃችሁ። አሚን ሀቢቡና ጀዛከላሁ ኸይር ጀዛ። አላህ ያክብርልኝ። በዱዓ ትርሳን። እሺ መርሃባ አራረሳችሁም ወላሂ። ይኸው ማታ ጀምሬ እስካሁን እዚሁ አልተኛውምና እየተከታተልኩ ነው። አረቦቹ እንደገባው ነው ያየሁት ነበረ። ማሻአላህ ሀቢቢ አላህ ያክብርልኝ። ቦታ ካዳስኩ ቁጭ ብዬ አዳምጣለሁ ኢንሻአላህ። አይ ሀቢቢ ጀዛከላህ ይመች። እሺ ሽሚ ወላሂ ከባድ ነው ብለሽ ልሞክረው ትንሽ ቀስ አድርጌ። እሺ እኔ ልቅደም? እሺ ቅደሚ። አወኩት። እሺ ሳሙ ሰላም ብያለሁ። ሰላም አለይኩም። ወአለይኩም ሰላም። መጠየቅ እችላለሁ? ይቻላል። ቀጥይ እህቴ። እኔ አልሐምዱሊላህ ሰላምታ ነኝ። 2 ዓመት ሆኖኛል። መጠየቅ ጥያቄ ግን ስለ ኢየሱስ ነው ማለት እናቴ ለማስለም ስለፈለኩኝ ጥያቄዎችን እኔ መዘጋጀት ስላለብኝ ብዬ ነው። ይቻላል? ማሻአላህ አላህ ያግዝሽ፣ አላህ ይቀበልሽ። አንደኛው ኢየሱስ አምላክ ጌታ ከተባለ ከመወለድ በፊትና ከተወለደ በኋላ ከሞተ በኋላ ማን ነው ጌታቸው? ጌታ ነው ብሎ ከተቀበሉ ሳይወለድ በፊት ማን ነበር የሚመራቸው ነበረ? የመጀመሪያ ማለት ነው። ሁለተኛው ደግሞ ኢየሱስ ለሆነ አንቀጽ ጥቅስ ላይ መልእክተኛ ነኝ ብሏል። ከዛ ደግሞ በሌላኛው ላይ ደግሞ ጌታችሁ ነኝ ብሏል። ይሄ አይጋጭም ወይ? ሶስተኛ ኢየሱስ ኃጢአታችንን እንትን ሊለን የመጣው ብሏል እና ደም መጠመቁ ስለምን ያስፈልጋል? እንደዛ ከሆነ እሱ ከተሰቀለ። ጥሩ ጥያቄ። በክርስትና አስተምሮ ስላሴ የሚባል ነገር አለ። ማለትም እግዚአብሔር የወለደው ልጅ አለው። እግዚአብሔር ልጅ ወልዷል። ልጁ ደግሞ አምላክ ነው። ስለዚህ ከኢየሱስ ከመወለዱ በፊት ሌላ አምላክ ነበር፣ ወይም ደግሞ ከሱ ጋር ነው ቅድመ ዓለም ጀምሮ የነበረ አለ። ሲጀመር ክርስቲያኖች ኢየሱስ ሲወለድ ነው ህይወት የጀመረው ብለው አያስቡም። እምነታቸው ምንድነው? አስቀድሞ የነበረው አምላክ ስጋ ተዋሃደ፣ ማርያም ማህፀን ገባን የሚሉት ወይም ደግሞ ስጋን ገንዘቡ አደረገ ይላሉ። ለዛ ነው ቃልም ስጋ ሆነ የሚለው የሚጠቀሙት ማለት ነው። ስለዚህ እምነታቸው ምንድነው? ኢየሱስ ከመወለዱ በፊት ኤግዚስት ያደርግ ነበረ ያሉ። ይሄ ውሸት ነው። ኢየሱስ ኤግዚስት አያደርግም ከመወለዱ በፊት። ማስረጃ ካላችሁ ግቡና ሳዩን። የለም ኢየሱስ ኤግዚስት ማድረግ የጀመረው ወደ ምድር የመጣው ወይም ደግሞ መኖር የጀመረው የሉቃስ ወንጌል ምዕራፍ
አንድ ላይ ሲጸነስ ነው። ከመጸነሱ በፊት ጭራሽኑ ህይወት የለውም ኤግዚስትም አያደርግም ነበረ። በትንቢት ደረጃ ነበረ። ትንቢት ተነግሮታል። አሁን ነብዩ ሰለላሁ ዐለይሂ ወሰለም ትንቢት እንደተነገረላቸው ሁሉ ትንቢት ተነግሮታል፣ ግን በህይወት አልነበረም። ሲሞት ደግሞ ያው ኢየሱስ ሙቶ ነበር በክርስትና 3 ቀን ሲሞት እንግዲህ ባለፈው እንደሰማችሁት ቄሱ ምንድነው ያለው? ኢየሱስ ቢሞት እኮ አብና መንፈስ ቅዱስ አለ ብሏልና ያው ኢየሱስ ቢሞት ሌሎች አምላኮች ስላሉላቸው ችግር የለባቸውም። እንደ በኢትዮጵያ አንድ አባባል አለ፣ አንተማ ምን አለብህ 2 እናት አለ፣ አንዷ ብትሞትብህ አንዷን ይዘህ ታለቅሳለህ ይባላልና እንደዛ ነው ነገሩ። ሁለት ስላላቸው አንደኛውን ከቢሞትባቸው ሌላኛውን ይዘው ያለቅሳሉ። አሁን ባለፈው ቲክቶክ ላይ ያለቀሱ ነበር ኢየሱስ ሞተ ብለው ማለት ነውና ሲያለቅሱ ራሱ አንድ አምላክ ነበራቸው ወይም ደግሞ ሌላ አምላክ ነበራቸው ማለት ነው። ወላሁ አለም አላህ ይጠብቀን ከእንደዚህ አይነት ግራ ከተገባ እምነት ማለት ነው። ሁለተኛ ደግሞ ጌታ የሚሞት አልቀንዲ ጌታ ወደሚወደው ደግሞ ስንመጣ ኢየሱስ ጌታ ነኝ ብሏል። እዚህ ጋር ምሳሌ የዮሐንስ ወንጌል ላይ ምን አለ? እናንተ መምህርና ጌታ ትሉኛላችሁ እንዲሁም ነኝና ይላልና ጌታ ከተባለ መልእክተኛ ከሚለው ጋር አይጋጭም እንደሚል ነገር ነው። አይጋጭም። ጌታ የሚለው ትርጉሙ አለቃ መምህር ማለት ነው። የመጽሐፍ ቅዱስ መዝገበ ቃላት ምን ብሎ ያስቀምጣል? ጌታ በላይ ያለ የሚከበር ኃላፊነት ያለው የሚታዘዙለት የሚል ትርጓሜ ነው ያለው አለ። ስለዚህ ጌታ ማለት መምህር፣ አስተማሪ፣ የሚከበር ማለት ነው እንጂ አምላክ ማለት አይደለም። ዋናው ጥያቄ ምንድነው የሚካል ከተባለ ኢየሱስን አምላክ ያደረገው ወይም ደግሞ ኢየሱስ ጌታ ያደረገው ማን ነው ካልን የሐዋርያት ሥራ ምዕራፍ 2 ምንድነው የሚለው? እግዚአብሔር ጌታ ክርስቶስም አደረገው ይላል። አድራጊው ማን ነው? እግዚአብሔር ነው። እግዚአብሔር ኢየሱስን ጌታ አደረገው። ታዲያ ከኢየሱስ በፊት ጌቶች ነበሩ ከተባለ አው ነበሩ። ምሳሌ እነማን ካልን ዮሴፍ ጌታ ነበረ። ዮሴፍ ምን አለ? አሁንም ፈጥራችሁ ወደ አባቴ ወጡ እንዲህም በሉት። ልጅ ዮሴፍ የሚናገረው ይሄ ነው፣ እግዚአብሔር በግብጽ ምድር ጌታ አደረገኛል። ያው ስለዚህ ዮሴፍም ጌታ ነው፣ እንዲሁም ደግሞ አብርሃም ጌታ ነው፣ ይስሐቅም ጌታ ነው። አያችሁ አይደለ? ይሄን መገንዘብ አለበት። ጌታ የሚለው መጽሐፍ ቅዱስ ላይ አዲስ ነገር አይደለም፣ ብርቅ ነገር አይደለም፣ ሰዎችም የተጠሩበት ነው። ግን መጽሐፍ ቅዱስ ላይ ጌታ የሚለው ሲቀመጥ መምህር በሚል የሚመጣው ምሳሌ የማርቆስ ወንጌል ብሎ ያስቀምጣል። እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበረ። አንቅተው መምህር ሆይ ስንጠፋ አይገድህምን አሉት። ምን አሉት? መምህር ሆይ አሉት። መምህር የሚለውን ቃል ደግሞ ሌላው በመናምጣ ተመከች ደቀ መዛሙርትም ቀርበው ጌታ ሆይ አድነን ጠፋን እያሉ አስነሱታል። አየሻ? እዚህ ጋር መምህር እዚህ ጋር ጌታ ይላል። ስለዚህ ጌታ የሚለው ቃል መምህር በሚል አለቃ በሚል ይመጣል። ኢየሱስ ጌታ ሲባል አስተማሪ የሚል ትርጓሜ ነው ያለው። የሉቃስ ወንጌልን በዛ ያስቀመጠው። ዋናው ፖይንታችን ጌታ ያደረገው እግዚአብሔር ነው። ሲቀጥል ጌታ የሚለው ለሰዎች ይውላል የሚለው ማወቃችን ነው። ዋናው ደግሞ ኢየሱስ ነብይ ነኝ ብሏል። ነብይነቱን ተናግሯል። ነብይ ከሆነ በተዘዋዋሪ አምላክ ሊሆን አይችልም። ለምን? ነብይ ማለት አምላክ የሚልከው ማለት ነው። እሺ ለሱ ማስረጃ ደግሞ ላቅርብልሽ። መጽሐፍ ቅዱስ ላይ ምን የሚል ነገር እናገኛለን? ኢየሱስ የተናገረው ነገር አለ። ኢየሱስ ግን ነብይ ከገዛ ቤቱና ከገዛ ቤቱ በቀር ሳይከበር አይቀርም አላቸው። ነብይ አይከበርም አለ ኢየሱስ። በአገሩ አይከበርም አለ። ከዛ በኋላ ወዴት ሄደ? ወደ ሌላ ከተማ ሄደ። የዮሐንስ ወንጌል ብሎ አስቀመጠው። ወደ ገሊላ ሄደ። ነብይ በገዛ አገሩ እንደማይከበር ኢየሱስ ራሱ ተናግሮ ነበርና አለ። ኢየሱስ ወደ ገሊላ ሄደው ለምንድን? ነብያት አይከበሩም ነበር። በተዘዋዋሪ ነብይ ነኝ አለ። ያው ነብይ ብሎ ራሱ አስቀመጠ። ኢቭን ሰዎቹ ራሱ ነብይ ይሉት ነበር። ተመልከቱ፣ ምሳሌ መጽሐፍ ላይ ስትመጡ ሰዎቹ ራሱ ነብይ ነበር የሚሉት። ያው እዚህ ጋር ምሳሌ ብትመለከቱ ብርቱ ነብይ ነው ይላል። ስለዚህ ደቀ መዛሙርቶቹ ማለት ኢየሱስ ነው ነብይ ነው እንጂ አምላክ የሚል ነገር ጭራሽ ነው የለም። ግልጽ ነው። ጥያቄ አለሽ? ሶስተኛው መለስኪኝ። ሶስተኛው ምን ነበር? ሶስተኛ ጥያቄ እሱ ኃጢአትን ማነህ? ጤነኛ ከሆንክ ሚውት አድርግ፣ ካልሆንክ ጩህ። ደግመህ ሚውት ካነሳህ በተዘዋዋሪ ጤነኛ አይደለህም ማለት ነው። አብርሃም ጌታ ነው ያልከው አብርሃም ጤነኛ አይደለህም ማለት ነው። ስለዚህ ሚውት እንታገሳለን። ላውርድህ ባሳዘነ ነው። ዝም በል ሰሙ ቀጥይ። እሺ ኢየሱስ ኃጢአታችንን ምንድነው ምን ሊወስድልን ነው የሚባለው? ቃሉን በስትክክል አላውቀውም፣ ግን እግዚአብሔርና እኛን ሊያስታርቅ ነው የመጣው ብለው እሱ ተገርፏል፣ ተሰቅሏል አይደል? እንደዛ ከሆነ ለምንድን ነው ታዲያ መጣመቆች ለምን አስፈለገ? እሱ ከተሰቀለ ጥያቄ ነው መልሳለባቸው። ባይ ዘ ዌይ የኢየሱስ ጥምቀት ምንድነው ስንል ያው ዮሐንስ የሚያጠምቀው ጥምቀት አለ፣ የውሃ ጥምቀት አለ።
ኢየሱስ ደግሞ የእሳት ጥምቀት ተጠምቋል ተብሎ ይታመናል። ኢየሱስ ደግሞ በዮሐንስ ተጠምቋል። ሲጠመቅ ደግሞ የሚወረደበት መንፈስ ቅዱስ ወረደበት የሚል አስተምሮ አለ። ስለዚህ ጥምቀቱ ራሱ የምን ጥምቀት የሚለው ገብቶ ማስረዳት መቻል አለባቸው። ትክክል እና ይሄ ጥያቄ እነሱን ጠይቂያቸው። ማን ይመልስ? ክርስቲያኖች ጠይቂያቸዋለሽ። ኸይር ቀጣይ የቅድሙ ልጅ አታውዱት፣ መልሱት። ናግባ ኤርሚ ድንጋይ መሄድ ይችላል እንዴ? ድንጋይ መራመድ ይችላል? ድንጋይ ተአምር ከሆነ አይችልም እንዴ? ስትል ኧረ ወላሂ ኧረ አይችልም። እሺ ኮሜንት ላይ ቆይ አንዴ መዝግቡልኝ። ሳላ ፕሊዝ እባክህ መዝግብልኝ። ድንጋይ መራመድ አይችልም። ማውራት ይችላል? እስቲ ጠይቁ። ማውራት ይችላል? ድንጋይ ቶቶ ይሄ ፕሮቴስታንት ስለሆነ ቶ ከመጽሐፍ ቅዱስ እናሳዩ። ማውራት ይችላል? ኤርሚ ሽሜ ሳላ ነው እባክህ ጠዋት ነው። ቆይ ሽሜ በኋላ ያወራል እንዴ? አልተኛውም እዚህ ታስቸብ እንዴ? አንድ ወላጅ ልጆቹን የሚበድል ከሆነ እነዛ ልጆች ከሱ መራቅ ይችላሉ። ለምሳሌ ይበድላቸዋል ሁሌ፣ ማለትም የአባትነት ኃላፊነት አልተወጣላቸውም። እነሱ ግን ለሱ መልካም ናቸው። ግን ታግሰው ካቃታቸው ከሱ መራቅ ይችላሉ? ወንጀል ይሆናል ወይስ እንደዛ ቢጎዳቸውም እነሱ እየረዱት መኖር አለባቸው? መጀመሪያ አባት ቢያደርግ ምንም አባት ነው። ኢቭን አንዳንዴ አለመግባት እንኳን ቢፈጠሩ ማለት ነው። ስለዚህ ሐቃቸው ማውጣት አለባቸው። በቻሉት አባታቸውን መንከባከብ አለባቸው። ነገር ግን ዛሊም መጥፎ ሰው ከሆነ ግዴታ እሱ ጋር ኑሩ የሚባል ነገር በእስልምና አልተቀመጠም። ኢቭን አንድ ልጅ እኮ እስከ ዘላለም ዓለሙ አባቱ ጋር አይኖርም አይደለ? ስለዚህ ከሆነ ጊዜ በኋላ ራሷን ትችላለች፣ ራሱን ይችላል። ግን ደግሞ በቻሉት መጥፎ አረገብኝ ተብሎ አባት እንትን ማለት የለበትም። ምን ቢሆን ምንም እንደ ወላጅነት በቻልሽ ሐቅ ማውጣት ነው ያለብሽ። እና ሌላ ጊዜ ፈተው ጥያቄ ፖሊስ አጠይቁ። ጀዛኪላ እናመሰግናለን። እሺ ሹክራን ጀዛከላ ኸይረን። ግን እሱ ጋር መግባት የምትችሉት በአላህ አግዙኝ መግባት ፈልጋለሁ። ያው አሁን ከፍታል ሁሱ ግቢና ጠይቅ ኢንሻአላህ። እሺ ሹክራን። እሺ ሰላም አለይኩም። ሰላም አለይኩም። አተ ሰላም እንዴ? ሰላም አለይኩም ማለት መስለም ነው እንዴ? እንዴት ታዲያ? እንዴት ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 5 ላይ ሙስሊምን ሰላም የሚሰልማል እኮ ይላል። ታዲያ እንግዲህ ቤታችሁ መጥቼ ሰላም እንዲሁ የእናንተ ፍላጎት ላሟላ ብዬ ነውማ። ኧረ ሰልመሃል፣ በቃ ሰልመሃል። እንትና ከጨለማ ወጣ ማለት እኮ ነው። እግዚአብሔር ቃል ነው ያለው። የእግዚአብሔር ቃል ሁለተኛ ዮሐንስ ምዕራፍ 1 ቁጥር 25 ላይ አታውቅም? አልተማርካት ብቻ ከጨለማ ወጣ ወደ ከጨለማ ሶስት አምላክ ከማምለክ ወጥተህ ወደ ብርሃኑ መጣህ ማለት ነው እኮ እንደ መጽሐፉ። ሶስት አምላክ አላመልክም እኔ። ወላሂ ተመልካለህ ነው ጭንቅላት ነው ሶስት አምላክ ለማመልክ የመሰለው እኮ። አረ ጭንቅላት አይደለም ሀቢቢ፣ ሶስት አምላክ ተመልካለህ። አንደኛው ነው ጭንቅላት ነው ተመልካለህ ሀቢቢ። ጭንቅላት ነው የመሰለው እውነት አይደለም። ከመጀመሪያው ጀምር። አንተ ለምንድነው ሰላም አለይኩም የምትለው? መስለን ፈልገህ ነው? መስለን ፈልገህ ነው እንዴ? ዳርዳር አልክ። ሰላም ናችሁ ማለት ነው። ኧረ አይደለም። ያው እዚህ ጋር ሳለ ከፍቶልሃል። የእግዚአብሔር ቃል ታላቁ የእግዚአብሔር ቃል ምን አለ? ያው ማንም ወደ እናንተ ቢመጣ ይህን ትምህርት ባያመጣ በቤታችሁ አትቀበሉ። እሺ ዝም ብዬ ልግባ በቃ። እሺ ችግር የለውም በቃ። ችግር አለው። ነው አቡናክ ሂደህ ተጠምቀህ ተገዝረህ እንደገና ዝም ብዬ ልግባ ወጥቼ ድጋሚ ሻዳ ይዘን እንደዛ ነው የሚወጣ። ውረድና ሂደህ ቤተክርስቲያን ለቄስ አስተምረህ ተጠምቀህ ተመለስ። ለምን መጽሐፍ የሚናገር ያው ሰላም የሚለው ሰው በክፉ ስራ ይከፈላል ነው የሚለው። አንድ ክርስቲያን ሙስሊምን ሰላም ካለ ያው ክፉ ስራ ሰርቷል።
ስለዚህ ተጠምቀህና እሺ፣ ወረደ ተጠምቀህና። ሳላህ ምን ትላለህ? ከፍረዋል ሰውየው ከፈር። ምክንያቱም መክፈር ብቻ እኮ አይደለም፣ እኛ አህዛብ ነና ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ በቤታችሁ አትቀበሉ፣ ሰላም አትበሉት ይላል። ሰላም የሚለው ሰው በክፉ ስራው ይካፈላል። ሰላም የሚለው ሰው በክፉ ስራው ይካፈላል። የኛ ክፉ ስራ አለ አይደለ? እነሱ ክፉ ስራ የሚሉት ይህን ግማሽ ግማሽ ወስደዋል። ከኔም ከኢምራንም ግማሽ ግማሽ ተካፍለዋል እና በዚህ ደረጃ ከፍረዋል ነው ወገናችን። ለማንኛውም ሺሜን እንደምንም እናስቀጥለው። ይምሩ ትልቅ ሰው ናቸው መሰለኝ እንደሚታይ። ሰላም ናችሁ ወይ? እንዴት አላችሁ ወንድሞች? ሰላም ለእናንተ ይሁን። ሺሜ ለምን ሰላም አልከን? እንደ ሰላም ስለሚያስፈልጋችሁ ነው። ሰላም እኮ ሰላም ያለው ሁለተኛ ዮሐንስ መልእክት ላይ ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ በቤታችሁ አትቀበሉ፣ ሰላም አትበሉት። ሰላም የሚለው ሰው በክፉ ስራ ይካፈላል ይላል። እኛን ማለት ነው። አይ ነው ሰላም ያስፈልጋቸዋል። ሰላም ፈርስት ኦፍ ኦል ኢየሱስ ነው። ይሄው እዚህ ጋር ከፍራል ይላል መጽሐፍ ግን ይከለክልሃል። ስማኝ ቆይ። ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ይለዋል። የሰላም አለቃ እዚህ ጋር ይሄው ቆይ ልጨርስ። እዚህ ጋር ሰላም ካላችሁ እዚህ ጋር ኃጢአተኛ ናችሁ ይላል። ይህንን መልስ። አይ እንደዛ ለማለት አይደለም። እንደዛ ለማለት ነው። አሁን አንተ በምትሰጠኝ ነው ያለው። ተርጉመው እሺ። አንተ ቆይ እስቲ ረጋ በል። እኔ ሰላም ስላልኩ ነው ያለው። ተርጉመው ይሄንን ላይ ነው ያለው። ምኑ ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 10 እንደዛ ይሻላል። የኤርሚ አንተ ይሻላል። ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 10 ላይ አብራራ ይሄንን። ሽሜ ምንድን ነው የሚለው? ወደ ሌላ ርዕስ አስገባኝ። እኔ እኮ ሰላምታ ምን አያስፈልጋችሁም እንዴ? ሰላምታ ለሚወጣው ሁሉ በክርስቶስ ትምህርት ለማይኖር ሰው አለ። በክርስቶስ ትምህርት ለማይኖር ሰው አምላክ የለውም። እኛ ነው አይደል እንደዚህ የሚለው ነው። እናንተን ማለቱ አይደለም። እናንተ ገና የእግዚአብሔር መንግስት በክርስቶስ ትምህርት ለማይኖር ሰው አምላክ የለውም አለ። ልጨርስ። እኛ በክርስቶስ ትምህርት ነው የምንኖረው። በእናንተ እኔ እንደዛ አይደለም። እኛ የእግዚአብሔርን መንግስት ወንጌል ነው የምንሰብከው። የእግዚአብሔር መንግስት ወንጌል ለዓለም ሁሉ ነው የሚሰበከው። ማን ጠየቀ? እሱን ማን ጠየቀ? የጠየቅኩ ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አለ። እኛ እንኖራለን እንዴ በእናንተ መሰረት በክርስቶስ ትምህርት? መኖርና ለመኖርን ያላውቅም አባቴ። እኔ እንኳን አንተ የእስልምና እምነት ተከታይ እኛ ሙስሊም ነን። ይህንን አንተገብርም። ወንጌል እኛ በፍጡራን ትምህርት አይደለም የምንኖረው። አምላክ የለውም። በክርስቶስ ትምህርት ለሚኖር ሰው አብና ወልድ አሉት አለ። በክርስቶስ ትምህርት የምትኖሩት እናንተ ናችኋ። ያው ልክ ነው፣ እኛ ነን። ማን ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት አለ። የትኛውን ትምህርት? አዎ ምን አይነት ሁለት አይነት ሰው አለ። አንደኛው ሪጀክት የሚያደርግህ የሚቃወምህ ያንተን ሀሳብ ለማድመጥ ፍቃድ ፍላጎት የሌለው ሰው አለ። ሌላው ደግሞ ትምህርቱን ይዞ ማይመጣ ነው። ትምህርቱን ይዞ ማይመጣ ሽሜ አሁን እኮ እኔና እኮ እየተደማመጠ ነው። የሚያሳድድ ምናምን ሳይሆን ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት አለ። ይህንን ትምህርት ማያመጣላችሁ ሰው ምን አታድርጉት አለ። አሁን እኮ አንተ ወደ እኔ እኮ እያመጣህ አይደለም። አንተ እኮ ወደ እኔ ስትመጣ ከኔ ጋር ልትወያይ ነው፣ ልንነጋገር፣ በሀሳብ ልንነጋገር ነው እንጂ ወደ እኔ ቀጥል። እስኪ አብራራ እስኪ ክሊር እኮ ነው። ይኸውልህ አሁን አንተ እዚህ መድረኩ አንተም ጋር ያለው ሀሳብ እኔም ጋር ያለው ሀሳብ ሊደመጥ ነው። ሁለታችንም ሊደማመጥ ነው። ያብራሩ። ምን እንድልህ ነው የፈለግከው? ሰላም እንድልህ አልፈለግክም? ሌላ ምንድን ነው? ሰላም አልበል ታብራራው ነው። እሺ ቆይ ችግር የለውም ግን ከፍረሃል። ጥያቄ ካለ ጠይቅ። ሰላም ለእናንተ ይሁን ይላል የእግዚአብሔር ቃል። ሰላም መባል ለአማኞች ነው እንጂ የክርስቶስን ትምህርት ለማያመጣ ሰው አምላክ የለውምና አትቀበሉት ይላል። ለሚቀበል እንደውም ሰላም የሚለው ሰው
ከዛ ክፉ ስራው ይካፈላል ብሏል። ስለዚህ አንተ አሁን ክፉ ስራ ተካፍለሃል። ቀጥለው ሌላ ጥያቄ ካልተቀበልኩማ እኮ መነጋገርም እንኳን አንችልም። እንዴት በቃ መጽሐፉን አንተ አስከፍሮሃል፣ ክዳሃል። አንተ በመጽሐፍ መሰረት ግን ጥያቄ ጠይቅ። ጥያቄ ልጠይቅ አይደለም እኔ ሀሳብ ለመስጠት ፈቃደኛ አንቀበልም። ጥያቄ ነው የምንቀበለው። ለምንድን ነው ሀሳብ የማትቀበሉት? ሀሳብ የምንቀበለው ሰው አልጠፋም። ብዙ ሀሳብ የሚሰጡን ወንድሞች አሉ። ኖ ማለት ሀሳብ ለምንድን ነው የማትቀበሉት? የውይይት መድረክ አይደል? የውይይት መድረክ ከሆነ ቆይ አይደለም። እሺ ልስማ። ሀሳብ ልሰጥ ነው። እሺ እንዴ ምን መድረኩ ማለት ነው ሀሳብም ጥያቄም የተናገድበት መድረክ ነው አይደል? መሆን ያለበት እንዴ። ሽሜ ይሰማሃል? አዎ እየሰማ ነው። ሀሳብ ልሰጥ ነው። አዎ ሀሳብ ልሰጥ ነው። ቀድሜ ሀሳብ ልስጥ አንዴ እኔ ካንተ በፊት። አዎ ደስ ይለኛል። እሺ የኔ ሀሳብ ምንድነው? ጥያቄ ጠይቅ ወይም ተጠይቅ፣ አለበለዚያ ታችሁን አዳምጥ። ሀሳብ ይሄ ምን ይመስላል? የትኛው ፓርቲ ይመቻል? ጥሩ ጥሩ ሀሳብን አድምጫለሁ። የኔ ደግሞ ሀሳብ ምንድነው? ሀሳብ አድምጡ፣ ጥያቄም አድምጡ፣ መልስም አድምጡ። ፒሪድ። ይሄ ነው መሆን ያለበት። ለምን መድረኩ የተለያየ ሃይማኖት ሀሳብ የሚል ሀሳብ አልነበረም። እኔ ያቀረብኩት ሀሳብ ላይ ሀሳብን በለው ሀሳብ የለም። ስለዚህ ሀሳብን አድምጥ እኮ አልከኛ። ሀሳብን አድምጥ አድምጥ ነው ያልኩህ እንጂ ሀሳብ አቅርብ አላልኩም። አሁን ጥያቄ አለ ወይስ እንጠይቅ? እኔ አሁን ይኸውልህ ከዚህ ቀደም 1-2 ጊዜ ገብቻለሁ ማለት ነው እዚህ እንትን ውስጥ እዚህ ውይይት ውስጥ እና ገብቻለሁ። ያው እየቆየ ስትመጣ ብዙ የምትማራቸው ነገሮች አሉ። ቀድሞ ከተማርከው ትምህርት ላይ ሀሳብ እየሰጠ ወይም ያለፈውን ሀሳብ እያነሳም ጭምር ነው የምትሄደው እንጂ ዝም ብሎ እንትን አይደለም። እና ኦፕን አድርጎት ጀስት ኦፕን ኢት። ምንም ችግር እኮ የለውም። ለምን ትፈራላችሁ? እናንተ በራሳችሁ የምትተማመኑ ከሆነ በጊዜም ሆነ በሀሳብ ኦፕን መሆን ያለባችሁ። ፍሬ ሀሳብ ነው ዋናው። ፍሬ ሀሳቡን እየጨበጣችሁ በዛ ላይ መነጋገር። ምን መሰለህ ችግሩ